በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጉባኤ ኒቅያ። በዚህች ዕለት ኅዳር 9 ቀን በሀገረ ኒቅያ በእመቤታችንና በአምላክ ልጇ የሚያምኑ 318 ቅዱሳን ሊቃውንት ተሰብስበዋል። የሊቢያው ሰው አርዮስ ጌትነት ገንዘቡ የሆነ ጌታችን ኢየሱስ ክርስቶስን ክዶ ሊያስክድ ሲሯሯጥ በፈቃደ እግዚአብሔር በጻድቁ ንጉሥ ቆስጠንጢኖስ ጥሪ 2348 ምሁራን ከመላው ዓለም ተሰበሰቡ። ጥሪው የተላለፈው በወርሃ ሚያዝያ ሲሆን በመንገድ ችግር ሁሉም ተጠቃለው ኒቅያ የገቡት መስከረም 21 ቀን ነበር። ከተሰበሰቡት ሰው መካከል የአበው ደቀ መዛሙርት ሳንቆጥር ሃይማኖታቸው የቀና ምግባራቸው የጸና 318ቱ አበው ሊቃውንት ተገኙ። እነዚህ አባቶች ሊቃውንት ሲባሉ እንዲሁ በእውቀት ብቻ የበሰሉ እንዳይመስሉን። 318ቱ አበው እኩሎቹ በዘመነ ሰማዕታት እጅና እግራቸው የተቆረጡ ለሃይማኖታቸው ብዙ ዋጋ የከፈሉ ናቸው እንጂ። እኩሌቶቹ ደግሞ በገዳማዊ ሕይወት ያየጡ ፍቅረ ክርስቶስ በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። እስኪ እናውቃቸው ዘንድ የጥቂቶችን ማንነት በስምና በመገለጫቸው እንመልከት። አንደኛ ቅዱስ ቶማስ ዘመርአስ በዘመነ ሰማዕታት ለ22 ዓመታት ሲቆራርጡት ኑሮ በጉባኤው ላይ የተገኘውም ተቆራርጦ አልቆ ያለ እጅ፣ ያለ እግር፣ ያለ ጆሮ፣ ያለ ከንፈር፣ ያለ ቅንድብ ነበር። ሁለተኛ ቅዱስ አትናቴዎስ ሐዋርያዊ ስለ ቀናች እምነት ለ50 ዓመታት የተጋደለና ለ15 ዓመታት በስደት የኖረ። ሶስተኛ ቅዱስ እለእስክንድሮስ ሊቅ ከሰማይ ብርሃን ይወርድለት የነበረ አባት ነው። አራተኛ ታላቁ ቅዱስ ባስልዮስ በጸሎቱ አጋንንትን ያንቀጠቀጠ ነፍሳትን ከሲኦል የቀማና ከከዊነ እሳት የደረሰ አባት ደግ ነበር። ቅዱስ ጎርጎርዮስ ዘአርማንያ ስለ ቀናች እምነት መጸዳጃ ጉድጓድ ውስጥ ለ15 ዓመታት ተጥሎ የኖረ ሰማዕት ነው። ቅዱስ ኒቆላዎስ ዘሜራ ከሕፃንነቱ የተቀደሰ በበረሃ የተጋደለ በዘመነ ሰማዕታት ብዙ መከራን የተቀበለ አባት ነው። ቅዱስ ያዕቆብ ዘንፍስዊን በደግነቱ ሙታንን ያስነሳ ወንዝን በጸሎቱ ያቆመ በንጽህና የተጋደለ አባት ነው። ቅዱስ ሶል ጴጥሮስ ቅዱሱን ንጉሥ ያጠመቀ ቆስጠንጢኖስን በወንጌል ያበራ ሊቅ ነው። ቅዱስ ኤዎስጣቴዎስ ስለ ቀናች እምነቱ ብዙ ግፍ የደረሰበትና በስደት ያረፈ ደግ አባት ነው። ለአብነት እንዲሆኑ እነዚህን አነሳን እንጂ 318ቱ ሊቃውንት ስለ ቤተ ክርስቲያን ተግተው የተጋደሉ ብዙ ዋጋም የከፈሉ አባቶች ናቸው። በወቅቱ ታዲያ ቤተ ክርስቲያን የበጠበጠ ብዙ መናፍቃን ቢኖርም የአርዮስን ግን ከመጠኑ አለፈ። የእርሱ ኑፋቄ ፈጣሪያችን ፍጡር ነው ማለቱ ነው። መነሻው ከእርሱ በፊት መናፍቃን ከዘመነ ሐዋርያት ጀምሮ በቤተ ክርስቲያን ሲያውኩ መኖራቸው ግልጽ ነው። በተለይ ደግሞ ቢጽ ሐሳውያን ግኔስቲኮች የወለዷቸው እሾሆች አባቶቻችን እንቅልፍ ነስተው ነበር። የሚገርመኝ በዘመኑ እንደነበሩ መናፍቃን ኃይለኝነት የእኞቹ ከዋክብት ሊቃውንቶች ባይኖሩ ምን ሊፈጠር እንደሚችል ያሳስብ ነበር። ግን እግዚአብሔር ለሁሉ እንደሚገባ ያዘጋጃልና አበው ብርቱ መናፍቃንን በብርቱ መንፈሳዊ ክንድ እያደቀቁ ከጎዳና አስወጧቸው። የዛሬውን ደካማ ትውልድ ደግሞ የአርዮስ ልጆች 2 ጥቅስ ይዘው ሲያደነባብሩት ይውላሉ። ሐረገ መናፍቃንን በርጉም ሳምሳጤ ጳውሎስ በመርቅያንና በማኒ ይጀምራል። በእርግጥ አርጌንስና የግብፁ ቀሌምንጦስ ተቀላቅለዋቸዋል። ርጉም ሳምሳጤ ዲያድርስን በኑፋቄ ወልዶታል። ዲያድርስ ሉቅያኖስን፣ ሉቅያኖስ ደግሞ አርዮስን ይወልደዋል። ይህ አርዮስ እጅግ ተንኮለኛ በመሆኑ ልክ እንደ ዘመኑ መሰሎቹ ግጥምና ዜማ እየጻፈ በየመንገዱ እያደለ በቤቱ እየሰበከ ብዙዎችን በኑፋቄ በከለ። በመጀመሪያም ተፍጻሜተ ሰማዕት ቅዱስ ጴጥሮስ አስተማሪው መከረው። ባይሰማው ከአንዴም 2 ያወገዘው። ቆይቶ ሰነፉ ጳጳስ አኪላስ ፈታው። ሊቁ ቅዱስ እለእስክንድሮስ እንደገና ወገዘው። እንደ አርዮስ ሐሳብ መድኃኒታችን ኢየሱስ ክርስቶስ አምላክ አይደለም። ለእርሱ ስብሐት ማለት ክርስትናን ከስሩ ፈንቅሎ መጣል ነው። ስለ ክርስቶስ እግዚአብሔርነት ብሉይም ሐዲስም እየመሰከሩ አርዮስና የዛሬ መሰሎቹ አንዲት ጥቅስ ይዘው ክርስትናን ከመሰረቱ ለመናድ መሞከራቸው በእርግጥም ከሰይጣን መላካቸውን ያሳያል። በወቅቱ በመወገዙ ተበደልኩ ብሎ የጮኸው አርዮስ ከሁለቱ ባልንጀሮቹ ዘቂሳርያና ዘኒቆምዲያ ጋር ሆኖ ወደ ቅዱስ ቆስጠንጢኖስ ሄዶ ከሰሰ። ቅዱሱ ንጉሥም የጉዳዩን ክብደት ተመልክቶ የዓለም ሊቃውንት ይሰበሰቡ ዘንድ አዘዘ። ከዚያም ከሚያዝያ 21 እስከ መስከረም 21 ተጠቃለው ገቡ። በ325 ዓመተ ምህረት በእኛው በ318 ዓመተ ምህረት
ለ40 ቀናት የሚቆይ ሱባኤን ያዙ። ሱባኤውም ሲጨርሱም በአራቱ ፓትርያርኮች እለእስክንድሮስ፣ ሶል ጴጥሮስ፣ ዮናክንዲኖስና ኤዎስጣቴዎስ መሪነት በእለእስክንድሮስ ሊቀመንበርነት በአትናቴዎስ ጸሐፊነት ጉባኤው ተጀመረ። በጉባኤው ሙሉ ስልጣን በሰማይ ከፈጣሪ በምድር ከንጉሥ የተሰጣቸው አበው አርዮስን ተከራክረው ከነጀሌዎቹ ምላሽ አሳጡት። ክርስቶስ አምላክ ወልደ አምላክ ስግው ቃል ራሱም እግዚአብሔር መሆኑን አስረዱት። በጉባኤው መጨረሻ ላይም አልመለስም በማለቱ አርዮስን አወገዙ። ጸሎት ሃይማኖትን ለመንግስቱ ፍጻሜ የለውም እስከሚለው ድረስ ተናገሩ። ፍትሐ ነገሥትን ስጋዊና መንፈሳዊ ብለው አዘጋጁ። ስርዓተ ቤተክርስቲያን እንደሚገባ አደራጁ። በስማቸውም የሚጠራ አንድ ቅዳሴ ደረሱ። ይህ ሁሉ ሲሆን መድኃኒታችን ኢየሱስ ክርስቶስ በ319ኛ ሆኖ ገሊላዊ ጳጳስን መስሎ ሁሉንም አከናውኖላቸዋል። አባቶችም ስራቸውን ከጨረሱ በኋላ ቅዱስ ቆስጠንጢኖስን ባርከው ወደ የሀገረ ስብከታቸው ተመልሰዋል። በየዘመኑም አርፈው ለክብረ መንግሥተ ሰማያት በእተዋል። እኛም እነሆ አባቶቻችን፣ መምህራኖቻችን፣ መሰረቶቻችን፣ ብርሃኖቻችን፣ ምሰሶቻችን እያልን እናከብራቸዋለን። አምላከ ቅዱሳን ሊቃውንት በጸሎታቸው እኛንም ቤተ ክርስቲያንን ከክፉ ጠላት ይጠብቀን፣ ከበረከታቸውም ይክፈለን። ህዳር 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን 318ቱ ሊቃውንት፣ ቅዱስ እለእስክንድሮስ ሊቅ፣ ቅዱስ አትናቴዎስ ሐዋርያዊ፣ አባ ይስሐቅ ሊቀ ጳጳሳት፣ ሊቁ አካለ ወልድ በዚህ ዕለት ይታሰባሉ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡም በዚያ በመካከላቸው ሆናለሁ። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 18። ሰላም ለክሙ አትናቲዎስ ወእለእስክንድሮስ ያዕቆብ ወኤፍሬም ወተፍጻሜተ ሰማዕት ጴጥሮስ ኤዎስጣቴዎስ ወዮክንዲኖስ ቴዎዶጦስ ወቶማስ ሶል ጴጥሮስ ወኒቆላዎስ ባስልዮስ ወጎርጎሪዎስ ቴዎዶሲዎስ ወኒቆላዎስ ወጻድቅ ቆስጠንጢኖስ ሰለስቱ ምዕት ቅዱሳን አግብርተ መንፈስ ቅዱስ ሰለስቱ ምዕት ቅዱሳን አሰርቱ ወሰመንቱ ዘተጋብኡ በኒቅያ ፍኖተ ኃጥአን ይንስቱ ወይስሐቅ ክቡር ለልዑ መጋቢቱ ቆስጠንጢኖስ ጻድቅ ከመወርሃኔሳን ዘይሀቱ ወመምህርነ አካለ ወልድ ለእግዚአብሔር ሰማይቱ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።